ወደ ሐዋሳ ቅዱስ ገብርኤል የምትሄዱ ምዕመናን ጥንቃቄ አድርጉ። የምትሄዱበት ዓላማም ማወቅ ይኖርባችኋል። እስኪ ይህን አንዴ ሰምተን እንመለስና ሐሳብ እንሰጥበታለን። እና ማራኪው ሀገር ሐዋሳ በሰላም መጥተው ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች፣ የተለያዩ የውጭ የሀገር ውስጥ መጠጦች ከቆነጃጅት ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆት። እንደሰማችሁት ነው የተወደዳችሁ የእግዚአብሔር ቤተሰቦች፣ በሀገር ውስጥና በውጪ ዓለም ሆናችሁ የምትከታተሉ፣ በመጀመሪያ እንኳን ለሊቀ መላእክት ቅዱስ ገብርኤል ታኅሳስ 19 ዓመታዊ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። የሊቀ መላእክት የቅዱስ ገብርኤል በረከትና ረድኤት ጥበቃው አይለየን። እንደሰማችሁት ነው ምዕመናን፣ በሐዋሳ ቅዱስ ገብርኤል ወይም ደግሞ ወደ ሐዋሳ ቅዱስ ገብርኤል የምትመጡ ምዕመናን ምን አይነት ዝግጅት እንደተዘጋጀላችሁ ሰምታችኋል። ስለዚህ ሁላችሁ ወደ ሐዋሳ ቅዱስ ገብርኤል ለመሳለም በረከት ለመቀበል አስቀድሳችሁ ለመምጣት የቅዱስ ገብርኤል ታቦት ለማጀብ በቅዱስ ገብርኤል ጥበቃና ምልጃ ለመባረክ የምትሄዱ ምዕመናን ሁላችሁ ምን አይነት መልእክት እንደተላለፈ ሰምታችሁታል ማለት ነው። ስለዚህ ወደ ሐዋሳ ቅዱስ ገብርኤል ታኅሳስ 19 ከዋዜማ ጀምራችሁ የምትሄዱ ጥንቃቄ ማድረግ ይኖርባችኋል። የምትሄዱበት ዓላማም ለጽድቅ፣ ለጸሎት፣ ለማስቀደስ፣ በረከት ለማግኘት እምነቱን ይዛችሁ ለመምጣት ነው የምትሄዱት ነው እንጂ አሁን እንደተላለፈው ለክርስቲያኖች የሚመጥን ተግባር አይደለም። የቅዱስ ገብርኤል ዓመታዊ ክብረ በዓልም የሚገልጽ ቃላት አይደለምና እንደሰማችሁት በጣም አስነዋሪ የሚያሳፍር መልእክት ሲተላለፍ ሰምተናል ማለት ነው። አሁን እንደሰማችሁት ወደ ሐዋሳ ቅዱስ ገብርኤል የምትመጡ እንግዶች ጥሪ የተደረገላችሁ የኃጢአት ጥሪ ነው። ዘፋኞች አዘጋጅተናል። የውጭና የሀገር መጠጦች አዘጋጅተናል። ከቆነጃጅት ሴቶች ጋር ይዘን እንጠብቃችኋለን የሚል ነው። ምን ይመስላችኋል ምዕመናን? በጣም አይገርምም? የቅዱስ ገብርኤል ዓመታዊ ክብረ በዓል በዚህ አይነት ጥሪ ሊተላለፍ አይገባውም ነበርና በእውነት በተለይ በቅዱስ ገብርኤል አካባቢ የደብሩ ሰበካ ጉባኤ አስተዳደር ይህን ተነጋግራችሁ በእውነት መልስ ልትሰጡበት ይገባል። እንደዚህ አይነት የበዓሉ ድባብ የሚያበላሽ እንደዚህ አይነት ማስታወቂያ ለሚሰሩ ለሐዋሳ አካባቢውም ለተመልካቹም ጥሩ አይደለምና ወደ ሐዋሳ ቅዱስ ገብርኤል የሚመጡ ምዕመናን፣ ወደ ቁልቢ የሚሄዱ ምዕመናን፣ ወደ ዝዋይ ሐመረ ብርሃን ቅዱስ ገብርኤል የሚሄዱ ምዕመናን፣ ወደ ተለያየ ቦታ የቅዱስ ገብርኤል አብያተ ክርስቲያናት በስሙ የታነጹት አብያተ ክርስቲያናት ሂደው የሚጸልዩ የሚያስቀድሱ ታቦትን አጅበው እግዚአብሔርን የሚያመሰግኑ ለመባረክና ለመቀደስ ነው እንጂ ወደ ሐዋሳ ስትሄዱ ምዕመናን ለመዝናናት መሄድ የለባችሁም። ወይም ደግሞ ለጭፈራ መሄድ የለባችሁም። ለዝሙት መሄድ የለባችሁም። የውጭ ሀገርና የሀገር ውስጥ መጠጦች ለመጠጣት መሄድ የለባችሁም እና
ይህን ሁሉ ዝግጅት አዘጋጅተናል ብለው የተላለፈው የቤተ ክርስቲያን መልእክት አይደለም። የቤተ ክርስቲያን መልእክት የሚወክልም አይደለምና ወደ ቤተ ክርስቲያን ስትሄዱ፣ ወደ ሐዋሳ ቅዱስ ገብርኤል ስትሄዱ፣ ወደ ቁልቢ ስትሄዱ ከእንደነዚህ አይነት አስነዋሪ ድርጊት በእውነት ልንቆጠብና ልንርቅ ይገባል። የእግዚአብሔር ልጆች ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች ያስተላለፈው መልእክት አለ። የስጋ ስራም የተገለጠ ነው ይላል። የማን ስራ? የስጋ ስራም የተገለጠ ነው። ገላትያ 5 ቁጥር 19 ላይ ያለው ኃይለ ቃል ነው። የስጋ ስራም የተገለጠ ነው። አሁን የተላለፈልን ጥሪ የስጋ ስራ ነው። ዘፋኞች ወዳሉበት መሄድ የስጋ ስራ ነው። መጠጦች ወዳሉበት መሄድ የስጋ ስራ ነው። ዘፈን ማዳመጥ የስጋ ስራ ነው። እናንተ ታኅሳስ 19 የምንሄደው ግን የስጋ ስራ ለመፈጸም ለማከናወን ሳይሆን የነፍስ ስራ የተገለጠ ጾም፣ ጸሎት፣ ማስቀደስ፣ እግዚአብሔርን ማመስገን፣ እግዚአብሔርን ከቅዱሳን መላእክት ጋር አብረን እያሸበሸብን እግዚአብሔር የምናመሰግንበት ስለሆነ ስለዚህ ጥንቃቄ ያስፈልጋል። የስጋ ስራም የተገለጠ ነው አለ ሐዋርያው ቅዱስ ጳውሎስና እነርሱም ብሎ ይተነትናቸዋል፣ ይገልጻቸዋል ማለት ነው። ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ጥል፣ ክርክር እያለ ይዘረዝራቸዋል እና ስካርም ይጨምራል እዛ ላይ። እነዚህ ሁሉ የሚያደርጉ የእግዚአብሔርን መንግስት አይወርሱም አለ። አዎ እነዚህ ሁሉ የሚያደርጉ የእግዚአብሔር መንግስት እንደማይወርሱ ሐዋርያው ቅዱስ ጳውሎስም ነግሮናል ማለት ነው። ስለዚህ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች በሀገር ውስጥም በውጭም ሆናችሁ የምትከታተሉ፣ በመላው ዓለም ሆናችሁ የምትከታተሉ ከእንደዚህ አይነት ድርጊት በእውነት ልንርቅና ልንቆጠብ ያስፈልጋል። አንዳንድ ሰዎች ወደ ሐዋሳ ሂደው ወይ ደግሞ ወደ ቁልቢ ሂደው እንደዚህ አይነት የሚሳተፍ ከሆነ ድካማቸው ምንድን ነው? ትርፉስ ምንድን ነው? ለጽድቅ ወይስ ለስጋ? ለጊዜያዊ ወይ ለዘላለማዊ ነው ጉዛቸው? ስለዚህ ጉዛችን ለጽድቅ መሆን አለበት፣ ለማስቀደስ መሆን አለበት፣ ለጸሎት መሆን አለበት፣ በረከት ለመቀበል መሆን አለበት እና ጥንቃቄ ልናደርግ ይገባል። የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች በማቴዎስ ወንጌል ምዕራፍ 21 ቁጥር 13ም እንዲህ ይላል፣ ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል። አዎ ወደ ቁልቢ ቅዱስ ገብርኤል ስንሄድ፣ ወደ ሐዋሳ ቅዱስ ገብርኤል ስንሄድ፣ ወደ የተኛው ቦታ ስንሄድ እንዲያም በእውነት መብልና መጠጥ ተገን አድርገን፣ ጭፈራ ተገን አድርገን የምንሄድ ከሆነ ድካማችን ከንቱ ነው። የስጋ ድካም ነው፣ የዓለማዊ ድካም ነው እና ድካማችን ለጽድቅ፣ ድካማችን ለዘላለማዊ እረፍት የምናገኝበት መሆን አለበት የእግዚአብሔር ልጆች። ስለዚህ አሁን እንደዚህ አይነት ጥሪ የተደረገልን በእውነት ቀድመን ልንነቃ ይገባል። ቤተክርስቲያናችን የማይወክል የበዓላችን ድባብ የሚያበላሽ እንደዚህ አይነት መልእክቶች ሲተላለፉ ኃይል ልንላቸው ይገባል። ለሚመለከታቸው አካላት ልናስተላልፍ ይገባል። በእውነት ይህን ከበዓላችን ጋር አብሮ የማይሄድ ለቅዱስ ገብርኤል የማይመጥን ለዚህ ታላቅ ገናና በዓል የማይመጥን መልእክት ነው የተላለፈውና ከእንደዚህ አይነት ድርጊታቸው እንዲቆጠቡ መልእክታችን እናስተላልፋለን። እንደዚህ አይነት መልእክት የሚያስተላልፉ ዘፋኝ አለ፣ የውጭ ሀገርና የውስጥ ሀገር የሀገር ውስጥ መጠጥ አለ፣ ቆነጃጅት ሴቶች አዘጋጅተናል፣ ሙሉ መስተንግዶ አዘጋጅተናል ብሎ መልእክት ማስተላለፍ በእውነት ከመንፈሳዊነት የወጣ ከእሴታችን የወጣ ከባህላችን የወጣ ከሃይማኖት ብቻ ሳይሆን ከባህላችን ከእሴታችን የወጣ ስለሆነ እንደዚህ አይነት መታረም አለበት ለማለት እፈልጋለሁ። ሌላ እነ አናንያ እነ አዛሪያ እነ ሚሳኤል ምን አድርገው ነው? እነ አናንያ እነ አዛሪያ እነ ሚሳኤል ታኅሳስ 19 የክብር ሽልማት የተሸለሙት እኮ ለጣዖት አንሰግድም በሚል ነው። ለጣዖት አንሰግድም። ወደ ዘፈን መሄድ እኮ ጣዖት ማለት ነው። ወደ ዘፈን መሄድ፣ ወደ ስካር መሄድ፣ ወደማይረባው ይህን የገናናው የመልአኩ የቅዱስ ገብርኤል ዕለት ወደማይሆን ቦታ በማይሆን ቦታ መገኘት ይህን እግዚአብሔር የማይመሰገንበት ስፍራ ስንገኝ በእግዚአብሔር ዘንድም ክብር የለንም የእግዚአብሔር ልጆች። ስለዚህ የቅዱስ ገብርኤል በዓል ከሆነ የምናመሰግንበት ቤተ ክርስቲያን ነው ማደር ያለብን ሁላችን። በማህሌቱ፣ በውዳሴው፣ በኪዳኑ፣ በቅዳሴው ማዕጠንቱን ሊሸተን ይገባልና በእንደዚህ ሰዓት በእውነት ጥንቃቄ ልናደርግ ይገባል። በየትም ቦታ የምንሄድ የእግዚአብሔር ልጆች
እነ አናንያ እነ አዛርያ ናቡከደነጾር ላቆመው የጣዖት ምስል ምን አይነት አቅርቦ ነበረ ህዝቡን ለመሳብ የሚለውን ነገር በትንቢተ ዳንኤል ምዕራፍ 3 ቁጥር 10 ላይ እንመለከታለን። የመለከትና የእንቢልታን የመሰንቆንና የክራርን የበገናና የዋሽንትን የዘፈንንም ሁሉ ድምፅ የሚሰማ ሰው ሁሉ ተደፍቶ ለወርቁ ምስል ይስገድ አላቸው። የዘፈን ማዘጋጅቶ ነበር ናቡከደነጾር። ታኅሳስ 19 ዘፈን ማዘጋጀት ማለት የናቡከደነጾር ዓላማ መፈጸም ማስፈጸም ነው እና እኛ ግን የናቡከደነጾር ዓላማ ማስፈጸም ሳይሆን ስራችን የአናንያ የአዛርያ የሚሳኤል የሲድራቅ የሚሳቅ የአብደናጎ እምነት ይዘን ልንመለስ ይገባል። ከየት? ከቤተ ክርስቲያን። ወደ ቤተ ክርስቲያን ስንሄድም እግዚአብሔር አምነን ነው መሄድ ያለብን የእግዚአብሔር ልጆች። ስለዚህ ሲድራቅና ሚሳቅ አብደናጎ በእነዚህ ሁሉ የዋሽንትና የዘፈን ሁሉ ተዘጋጅተው በዚህ አልተማረኩም። የሚያመልኩት እግዚአብሔርን ይዘው ከናቡከደነጾር ለጣዖቱ ለምስል አንሰግድም፣ ለጣዖቱ አንተ ላቆንከው ምስል አንሰግድም ብለው ነው የተጋፈጡት። ስለዚህ ሁል ጊዜ ሲድራቅና አብደናጎም መለሱ ነው የሚለው። ለምን አትሰግዱም ብሎ ሲጠይቃቸው ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም፣ የምናመልከው አምላካችን ከሚነድደው ከእሳት እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ አሉት። አዎ ከእጅህም ያድነናል። የእግዚአብሔር ልጆች፣ እግዚአብሔር የሚያድነን እኮ በቤቱ ስናድር ነው፣ በቤቱ ስንጸልይ ነው። በየት? በቤተ መቅደሱ ስንጸልይ ነው። በቤተ ክርስቲያን ስንገኝ ነው። ባልባሌ ቦታ ስንገኝ እንዴት ነው እግዚአብሔር እኛን ሊያድነን የሚችለው? እግዚአብሔር ልናመሰግን ብለን ሂደን እስከ ሐዋሳ ድረስ ሂደን በየቤርጎና በየአልጋ ቤቱ የምናድር ከሆነ ኃጢአት ምን በየጭፈራው ቤት ምእመናኑ የሚያድሩት ከሆነ በተደረገላቸው ጥሪ በዛ የሚያድሩት ከሆነ እግዚአብሔር ያሳዝኑታል እንጂ በረከት አያገኙም ማለት ነው። ስለዚህ ከእንደዚህ አይነት ነገር ወደ ሐዋሳ በተለይ የምትሄዱ ወደ ሐዋሳ ቅዱስ ገብርኤል የምትሄዱ ምእመናን ጥንቃቄ አድርጉ። እንደዚህ አይነት የሚተላለፈው ጥሪ መቀበል የለባችሁም። ይልቁንስ ይህን እንዲታረም ማድረግ አለባችሁ በበኩላችሁ እና በእውነት የአናንያ የአዛርያ የሚሳኤል እምነት ጠንካራ እምነት ነበረ። በተለይ ወጣቶች ወንዶችና ሴቶች ወጣቶች አናንያ አዛርያ ሚሳኤል ወጣቶች ናቸው። ወጣትነታቸው አላሸንፋቸውም። ወጣትነታቸው ለእግዚአብሔር የሰጡ ወጣትነታቸው ለእምነት ወጣትነታቸው ለምስጋና ያቀረቡ ናቸው። እነ ሲድራቅ ሚሳቅ አብደናጎ ወጣቶቹም ወንዶቹም ሴቶቹም ወጣትነታችሁ ጉልበታችሁ ሁሉ ነገር ለእግዚአብሔር አስረክቡት። እንደነ አናንያ እንደነ አናንያ እንደነ አዛርያ እንደነ ሚሳኤል ትባረካላችሁ። ከሚነደው እሳት ከመከራ ስጋና ከመከራ ነፍስም ታመልጣላችሁ። ማን ይዛችሁ? እግዚአብሔር ይዛችሁ። ስለዚህ ከእንደነዚህ አይነት መራቅ ያስፈልጋል። ከዘፈን መራቅ ያስፈልጋል። ከመጠጥ መራቅ ያስፈልጋል። ከዝሙት መራቅ ያስፈልጋል። ጣዖት ከማምለክ መራቅ ያስፈልጋል። ከፍቅረ ነዋይ መራቅ ያስፈልጋል። ስለዚህ ወደ ሐዋሳ ቅዱስ ገብርኤል ከሄዳችሁ በሐዋሳ ደብረ ምሕረት ቅዱስ ገብርኤል ግቢ ማደር አለባችሁ። ምን እያደረጋችሁ? እየዘመራችሁ እየጸለያችሁ ዕጣን እየሸተታችሁ የቅዱስ ገብርኤል በረከትና ረድኤት የእነዚህ ሶስት ወጣቶች የአናንያ የአዛርያ የሚሳኤል በረከትና ረድኤት እግዚአብሔር እንዲሰጣችሁ በቤቱ ነው መገኘት ያለባችሁ። በማቴዎስ ወንጌል ምዕራፍ 21 ቁጥር 13 ላይ ምንድን ነው የሚለው? ቤቴሰ ቤተ ጸሎት ትሰመይ፣ ቤቴ የጸሎት ቤት ተብሎ ተጽፏል። አዎ የእግዚአብሔር ቤት የጸሎት ቤት፣ የእግዚአብሔር ቤት የምንቆርብበት፣ የእግዚአብሔር ቤት የንስሐ ቤት፣ የእግዚአብሔር ቤት የምህረት ቤት ነውና ወደ እግዚአብሔር ቤት ስንሄድ አውቀን ለምን እንሄዳለን የሚልን ነገር አንድ ሰው መነሻውን ካላወቀ መዳረሻውን አያውቅምና ለምን እንሄዳለን ብላችሁ ማሰብ አለባችሁ። ወዴት ነው የምንሄደው ብላችሁ ማሰብ አለባችሁ። ወዴት እንደሄዳችሁ ማወቅ አለባችሁ። ሂደንስ ምን ሰራን፣ ምን አደረግን የሚል ማሰብ አለባችሁ። ሂደን ምንድን ነው በየሆቴልና በየእንትኑ ከሆነ መጸለይ ነው ያለብን። እግዚአብሔር መለመን ነው ያለብን። ለሕዝባችን ለሀገራችን ሰላም፣ ፍቅር እግዚአብሔር እንዲሰጠንና በእውነት እንደዚህ አይነት መልእክት በሐዋሳ የተላለፈው ለዘፈን ግብዣ፣
ለመጠጥ ግብዣ፣ ለቆነጃጅት ሴቶች ግብዣ አድርጎ እና የሐዋሳ ቅዱስ ገብርኤል ምክንያት በማድረግ የተላለፈው መልእክት በእውነት የሚኮነን ነው፣ የሚወግዝ ነው። እንደዚህ አይነትና በእውነት ባለማወቅ ከሆነ እግዚአብሔር ይቅር ይበላቸው። አውቀው ሰርተውት ከሆነ እንደዚህ ነገር ግን በእውነት እንደዚህ አይነት እናወግዛለን፣ እንቃወማለን። እንደዚህ አይነት መኑ ደመረ ለብርሃን ውስተ ጽልመት። ከምስጋና ጋር ዘፈን ምን አገናኘው? ከምስጋና ጋር ዘፈን ምን አገናኘው? ከመዝሙር ጋር ዘፈን ምን አገናኘው? ከቅዱስ ገብርኤል በዓል ጋር ቆነጃጅት ሴቶች አዘጋጅተናል የሚል እንዲያም በእውነት የስጋ ስራ ምን አገናኘው? ስጋዊ ይህን እኮ ስጋዊ እኮ ነው። መጠጥ እኮ ስጋዊ ነው። ዘፈን ስጋዊ ነው። ይህን የዝሙት ስራ ስጋዊ ነው፣ ዓለማዊ ነው፣ ጊዜያዊ ነው፣ ሰማያዊ አይደለም፣ ዘለዓለማዊ አይደለም። ምስጋና ግን እግዚአብሔር ማመስገን ግን ከቅዱሳን መላእክት ጋር አብሮ ማመስገን ግን ቅዱስ ገብርኤል ተማምኖ ምልጃው አምኖ ሂዶ ማመስገን ግን ሰማያዊ ነው፣ ዘለዓለማዊ ነው፣ የምንባረክበት ነው፣ የምንቀደስበት ነው፣ ቤታችንም በበረከት የሚሞላበት ነው። ስለዚህ የእነዚህ ሶስት ወጣቶች የአናንያ፣ የአዛሪያ፣ የሚሳኤል ወጣትነታቸው የሚለካው እምነታቸው ምን ያክል ጠንካሮች እንደሆኑ ያ ሁሉ ናቡከደነፆር ዘፈን አዘጋጅቶ፣ እምብልታ አዘጋጅቶ፣ ዋሽንት አዘጋጅቶ፣ የሚበላ የሚጠጣ አዘጋጅቶ ለጣዖቱ ለምስሉ ስገዱ ሲላቸው አንሰግድም፣ አንተ ላቀምኮ ምስል አናመልክም፣ የምናመልከው እግዚአብሔር አለ፣ ከሚነደው እሳት ያድነናል፣ ከእጅህም ያድነናል፣ እግዚአብሔር ይዘናል ብለው በጥንካሬ ነው የመለሱለት የእግዚአብሔር ልጆች። አያችሁት? በዓለማዊ አስተሳሰብ ያልተሸነፉ፣ በዓለማዊ ጥቅም ያልተሸነፉ፣ በዝና ያልተሸነፉ፣ በወጣትነታቸው ያልተሸነፉ፣ ወጣትነታቸው አሳልፈው ሁለንተናቸው ለእግዚአብሔር የሰጡ ናቸውና ስለሰጡ ደግሞ ከሚነድደው እሳት ደግሞ እግዚአብሔር አድኗቸዋል። አያችሁት? በአሁን ዘመን እኮ ብዙ የሚነደው እሳት አለ፣ ብዙ ፈተና አለ፣ ብዙ መከራ አለ። ከሚነድደው እሳት ካለው መከራ በዓይናችን ከምናየው በጆሮአችን ከምንሰማው በይበልጥ ወጣቶችም ወንዶችና ሴቶች ወጣትነታችሁ እግዚአብሔር እንዲባርክ ከሚነድደው እሳት እግዚአብሔር በእግዚአብሔር ይዛችሁ እንድታመልጡ በዓይን ከሚታየው በጆሮ ከሚሰማው እግዚአብሔር ከነዚህ ሁሉ ደብቆ እግዚአብሔር እንዲያሳልፋችሁ በእግዚአብሔር ቤት መገኘት እግዚአብሔርን ማመስገን ያስፈልጋል። እግዚአብሔር የሚያመሰግን ሰው ትርፋማ ነው፣ የጽድቅ ሰው ነው፣ የበረከት ሰው ነው፣ የተባረከ ሰው ነው፣ የተቀደሰ ሰው ነው። ስለዚህ የገናናው የሊቀ መላእክት የቅዱስ ገብርኤል በረከትና ረድኤት ያድለን። ወደ ቁልቢ የምትሄዱም እንደዛ፣ ወደ ሌላ ቦታ የምትሄዱም እንደዛ። በእውነት በዓል በመጣ ቁጥር ልደት፣ ፋሲካ፣ ትንሣኤ፣ የዘመን መለወጫ በእንደዚህ አይነት ዓመት በዓል መንፈሳዊ ዓመት በዓላችን አስታክከው ተገና አድርገው ዘፈንና ዝሙት ሌላ ነገር የሚያዘጋጁ ሰዎች በእውነት በእግዚአብሔር ዘንድም ይጠየቃሉ። ስለዚህ እነሱ ባዘጋጁት እነሱ ባጠመዱት ወጥመድ እኛ መግባት መገኘት የለብንም። ስለዚህ እኛ ኦርቶዶክሳውያን መንቃት አለብን። በየትም ቦታ መንቃት አለብን። የምንሄድበት የእግዚአብሔር ቤት ነውና ያ ቤት ደግሞ ቆም ብለን ሕሊናችን ወደ እግዚአብሔር በማቅረብ ልባችን ለእግዚአብሔር በመስጠት በጾምና በጸሎት ተወስነን ወደ እግዚአብሔር መጸለይ፣ እግዚአብሔርን መለመን፣ ሕይወታችን እንዲባረክ፣ ቤታችን እንዲባረክ፣ ሰላማችን እንዲበዛ፣ እግዚአብሔር ሁለንተናችን እንዲባርከን፣ ከመከራ ስጋና ከመከራ ነፍስ እንዲጠብቀን፣ ቅዱሳን መላእክትንም ሁል ጊዜ እንዲጠብቁን እግዚአብሔር ጠባቂ መልአክ እንዲያዝልን የምንሄድበት ማወቅ አለብን። ወደ በኃጢአት ቦታ እንዳትገኙ አደራ ለማለት ፈልጋለሁ። እግዚአብሔር ከሁላችን ጋር ይሁን። የሰማነው በልቡናችን ያሳድርብን። 130 60 100 እጥፍ ፍሬ እንድናፈራ እግዚአብሔር ይርዳን። ከኃጢአት በስተቀር ሁሉ የምንሻውን እግዚአብሔር ያድለን። ከኃጢአት በስተቀር የመልአኩ የሊቀ መላእክት የቅዱስ ገብርኤል በረከት ረድኤት፣ የአናንያ የአዛሪያ የሚሳኤል በረከታቸውና ረድኤታቸው
በሁላችን ላይ ይደር።